ሰላም ጤና ይስጥልን ክብራትና ክብራን እንደምንውላችኋል። ከብስራት የዩቲዩብ ቻናል መረጃዎቻችን አሁን የሚጀምሩ ይሆናል። መረጃዎቹን በማጋራት ቤዛቤት አራጊ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በድጋሚ ከኛ ጋር ቆዩ። በሙከራ ላይ የነበረው የሶስተኛ ክፍል የጉራግኛ ቋንቋ ትምህርት ሙሉ በሙሉ ትግበራ ላይ እንደሚገባ ተነገረ። በ2018 ዓመት የትምህርት ዘመን በሙከራ ደረጃ ሲሰጥ የነበረው የሶስተኛ ክፍል የጉራግኛ ቋንቋ ትምህርት በቀጣይ ዓመት 2019 የትምህርት ዘመን ሙሉ በሙሉ ትግበራ እንደሚገባ የጉራጌ ዞን ትምህርት መምሪያ ኃላፊ አቶ መብራቴ ወልደ ማርያም ከብስራት ራዲዮ ጋር በነበራቸው ቆይታ ተናግረዋል። በዞኑ ከቅድመ አንደኛ እስከ ሶስተኛ ክፍል ከ96 ሺህ በላይ የሚሆኑ ተማሪዎች በአፍ መፍቻ ቋንቋቸው እየተማሩ መሆናቸው ተገልጿል። በዞኑ ከቅድመ አንደኛ እስከ ሶስተኛ ክፍል 96 ሺህ በላይ የሚሆኑ ተማሪዎች በአፍ መፍቻ ቋንቋቸው እየተማሩ መሆናቸው ተጠቁሟል። ትምህርት የተሰጠባቸው ያሉ ተቋማትም በመጽሐፍት አቅርቦት በተማሪዎችና በትምህርት ቤቶች ተሳትፎ ሲለካ ውጤታማነቱ 87 በመቶ መድረሱን አቶ መብራቴ ገልጸዋል። ቋንቋውን ለማሳደግ በተሰጠው ልዩ ትኩረትም በቀጣይ ዓመት በአራተኛ ክፍል በሙከራ ደረጃ ለመስጠት አስፈላጊው ቅድመ ዝግጅት መጠናቀቁን ተገልጿል። ለዚህም የሚያግዙ መማሪያ መጽሐፍትም መዘጋጀታቸው የተገለጸ ሲሆን መምህራኖችም ተለይተው ከስርዓተ ትምህርቱ ጋር የማስተዋወቅ ስራ እንደሚሰራም ተገልጿል። ልጆችን በአፍ መፍጫ ቋንቋቸው እንዲማሩ ማህበረሰቡ ለረጅም ጊዜ ጥያቄ ሲያነሳ እንደነበር የሚገልጹት ኃላፊው ማህበረሰቡም ለቋንቋው ማደግ የድርሻውን እየተወጣ መሆኑን አስረድተዋል ስትል መባ ወርቅነህ ዘግባለች። በጋራጁ ከአንድ ግለሰብ ቤት ተንቀሳቃሽ ስልክ ሰርቆ ሲወጣ በቁጥጥር ስር መዋሉ ተገልጿል። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 6 ኮይንስ ሱፐርማርኬት ተብሎ በሚጠራው አካባቢ ነው። የግል ተበዳይ አዲና ሁሴን የተባለን በጋራጅ መኖሪያ ቤታቸው በግ እንዲያርድላቸው ይስማማሉ። ግለሰቡን በስምምነታቸው መሰረት በጉን ካረደ በኋላ ቤት ውስጥ ተቀምጦ የነበረን 80 ሺህ ብር የሚያወጣ አይፎን ፕሮማክስ ስልክ ሰርቆ ይሰወራል። የስልካቸውን መሰረቅ ያረጋገጡት የግል ተበዳይም በልደታ ክፍለ ከተማ ፖሊስ ዋና መምሪያ ለመካኒሳ አካባቢ ፖሊስ መምሪያ ባቀረቡት አቤቱታ መሰረትም የጠፋውን ስልክ ቴክኖሎጂን በመጠቀም ክትትል ሲያደርግ በመቆየቱ ፖሊስ ገልጿል። በክትትሉም የተሰረቀው ስልክ ከአንድ የሞባይል ጥገና ቤት ውስጥ ከነተቀባዩ በቁጥጥር ስር ሊያውለው ችሏል። መሰል የወንጀል ድርጊቶች ያሉንን መልካም መስተጋብሮች የሚያጠፉ በመሆናቸው ልንከላከላቸው ይገባል ያለው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ማንም ሰው ወንጀል ፈጽሞ ማምለጥ እንደማይችል በመረዳት ከወንጀል መታቀብ እንደሚገባውም አሳስቧል። ወደ ባህር ማዶ መረጃችን ስንሸጋገር በደቡብ አፍሪካ ጸረ ስደተኞችን ተቃውሞ ፍራቻ በርካቶች ሱቃቸውን ዘግተዋል። ፕሬዚዳንት ሲሪል ራማፎሳ ማስፈራራትና ዛቻ ላይ ለመሳተፍ ያቀዱ ሰዎች እቅዳቸውን ተግባራዊ እንዳያደርጉ ያሳሰቡ ሲሆን ጸረ ኢሚግሬሽን ሰልፎች ወደ ሁከት ሊቀየሩ ይችላሉ በሚል ፍራቻ የፖሊስ መኮንኖች በመላው የደቡብ አፍሪካ ተሰማርተዋል። የታቀዱት የተቃውሞ ሰልፎችም ሁሉም ሕጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ በዘመቻ አራማጆች የተቀመጡትን የጊዜ ገደብ ተከትሎ ሊከሰቱ እንደሚችሉም ይጠበቃል። ብዙዎችም ከጥቃትና ማስፈራሪያ ለማምለጥ አስቀድመውም ተሰደዋል። የደቡብ አፍሪካ ፖሊስ እስካሁን 25 ሺህ ሰዎች ወደ ሀገራቸው ተመልሰዋል ነው ያለው። አብዛኛዎቹ ከሌሎች የአፍሪካ ሀገራት የመጡ ናቸው። አንድ ሰነድ አልባ የማላዊ ዜጋ እንደተናገሩትም ደቡብ አፍሪካ ለቅቄ በመውጣቴ ብደሰትም 4 ትንንሽ ልጆቼን ትቼ በመሄዴ ልቤ ተሰብሯል ሲል ተደምጧል። የተቃውሞ ሰልፍ የታቀደበት ጆሃንስበርግ ከወትሮ በተለየ ማክሰኞ ጸጥ ብላም ውላለች። ሰልፈኞችም ሊሰበሰቡ በሚችሉበት አካባቢ ያሉ ሁሉም ሱቆች የተዘጉ ሲሆን የፖሊስ ኃይልም በከተማ ዋና ከተማ መንገዶች ላይ በከፍተኛ መጠን ሰፍሯል። በጆሃንስበርግ ትልቁ ስፍራ ሶዌቶ የውጭ ሀገራት ዜጎች የሆኑ ሱቆችን ዘርፈዋል የተባሉ 5 ሰዎች በቁጥጥር ስር መዋላቸውን ፖሊስ ገልጿል። በኳዙሉ ናታል ግዛት ሀማርስዴል ውስጥም አንድ ሱቅ ሰብሮ የገቡ 5 ሰዎችን በቁጥጥር ስር ውለዋል። በክፍለ ሀገሩ ዋና ከተማ በሆነችው በማዕከላዊ ደርባን በርካታ የግል ድርጅቶችም ተዘግቷል። ፕሬዚዳንት ራማፎሳ የኢሚግሬሽን ማሻሻያዎችን በመቀበል ሰልፈኞች በሰላማዊና በኃላፊነት ስሜት እንዲንቀሳቀሱ ደጋግመው አስጠንቅቀዋል። በሀገራችን የሚሰሩ የሚማሩ ቤተሰብ የሚመሩ በኢኮኖሚያችን ላይ ኢንቨስት ያደርጋሉ፣ ለህብረተሰባችንም አዎንታዊ አስተዋጽኦን ያደርጋሉ። እነሱም ህጎቻችንና ህገ መንግስታችንን የመጠበቅ መብት አላቸውም ሲሉ አክለዋል። ዋትሳፕ ተጠቃሚዎቹ በስልክ ቁጥሮች ብቻ የነበረውን አገልግሎቱን ወደ ተጠቃሚ ስም ጭምር ሊያሰፋ መሆኑን አስታውቋል። ዋትሳፕ ተጠቃሚዎች ከስልክ ቁጥሮች ይልቅ በተጠቃሚ ስም እንዲሰራ ለማድረግ የተንቀሳቀሰ መሆኑን አስታውቋል። ይህም ከ3 ቢሊዮን በላይ ሰዎች በሚጠቀሙበት መተግበሪያ ላይ ለረጅም ጊዜ የሚነሳበትን የግላዊነት ክፍተት ችግር ይቀርፋል ተብሎም ይጠበቃል። በሜታ ባለቤትነት የተያዘው ይኸው መድረክም በዚህ ዓመት መጨረሻ ላይ ይህንኑ እቅድ ተግባራዊ ያደርገዋል። ዋትሳፕ ለውጡ የተነደፈው ምንም አይነት የተጠቃሚ ስም ማውጫና ጥቆሞች የሌሉበት ዋና የግላዊ ባህሪ እንዲተገበርም ያስችሏል። ዋትሳፕ በስማርትፎኖች፣ ታብሌቶችና ዴስክቶፕ ኮምፒውተሮች ከጫፍ እስከ ጫፍ
ግንኙነትን ማቅረብ ያስችለዋል። እስካሁን ድረስም ተጠቃሚዎች ስልክ ቁጥራቸው ያለው ማንኛውም ሰው መተግበሪያውን እንዲጠቀም ፈቅዷል። መተግበሪያው እንዳስታወቀው የሚቀጥሉት ወራትም ውስጥ ተጠቃሚዎች በቁጥራቸው ሳይሆን በተጠቃሚ ስማቸው የመገናኘት ምርጫን ያገኛሉ። ክቡራትና ክቡራን ከብስራት የዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎቹን እያጋራኋችሁ ቤዛቤት አራጌ አብሬያችሁ ቆየሁ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።